ርግብየ ተንሥኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደረ አዶናይ የጠቢቡ ዜማ ዝማሬ ሄራን አምና ላይ ያደረግነው መርሃ ግብር በጣም ትልቅ የሆነ መርሃ ግብር እንዲሁም ደግሞ በጣም ሰፊ ሰዎችን ያካተተ መርሃ ግብር ነበር። ብዙ ምዕመናንን ወደ ቤተክርስቲያን ማምጣትና የቤተክርስቲያን አባል ማድረግ የመጀመሪያው የሆነው ዓላማው እሱ ነበር። እንግዲህ ዝማሬ ሄራን አምና ላይ እንግዲህ ተፈጸመ ጽጌ ላይ ያዘጋጀነው ትልቅ የሆነ መርሃ ግብራችን ነው። አምና ያደረግነው መርሃ ግብር እንግዲህ እንደሚታወቀው የበገና ዝማሬ፣ የህፃናት ዝማሬ እንዲሁም ደግሞ የህብረ ዝማሬ ያደረግነው መርሃ ግብር በትልቁ የሚታወቀው ነው። አሁን ላይም ደግሞ እንግዲህ በዚሁ ዓመት ጥቅምት 29 እና 30 ተፈጸመ ጽጌ ላይ የምንደግመው ይሆናል። እንግዲህ በአሁኑ መርሃ ግብራችን ላይ ተፈጸመ ጽጌ ላይ የምናዘጋጀው ይሄ ዝማሬ ሄራን ብዙ ዘማሪያንን ያዘ፣ 100 የሚደርሱ ዘማሪያንን ያዘ፣ ከ50 በላይ ደግሞ የበገና ዘማሪያን እንዲሁም ደግሞ ከ6 በላይ የሆኑ የመሰንቆ ዘማሪያን በሰንበት ትምህርት ቤት ውስጥ የተማሩ ዘማሪያኖችን የምናሳይበት ትልቁ የሆነ መርሃ ግብራችን ነው። ይህ መርሃ ግብራችን ከአምኖ ጀምሮ እስካሁን ድረስ ትልቁና ዋናኛ ዓላማ የሆነው ምዕመኑን ወደ ቤተክርስቲያን ማምጣት ነው። ምዕመኑን ወደ ንስሐ ማምጣት፣ ምዕመኑን ወደ ቤተክርስቲያን ማምጣት ትልቁ የሆነው ዓላማው ነው። ዝማሬ ሄራን ከቀጣይ ካለፈው ዓመት ጀምሮ ወደ አሁኑ ዓመት ስናመጣው በፊት የነበረን በጣም ብዙ የነበሩ ተግዳሮቶች ነበሩ። እነሱን ነገሮች ሁሉ በአሁኑ አስተካክለን ትልቅ የሆነ መርሃ ግብር በብሔረ ጽጌ መካነ ሰላም ከተደረጉት መርሃ ግብሮች ትልቁን መርሃ ግብር እንግዲህ በዝማሬ ሄራን ጥቅምት 29 እና 30 የምናደርግ ይሆናል። በዚህ ጉባኤያችን ላይ እንግዲህ ሁላችሁም ተገኝታችሁ የአገልግሎቱ ተሳታፊ እንዲሆኑ በአክብሮት ጠርተውታል። አምና ዝማሬ ሄራን በእኛ በገና ዘማሪዎች የመጀመሪያ አገልግሎታችን ነበር። በዛ ልክ ወተን አቅርበን ሙሉ አገልግለን አናውቅም ነበርና የመጀመሪያ አገልግሎታችን እንደመሆኑ መጠን ትንሽ አስፈሪ ነበር። ነገር ግን እግዚአብሔር ረድቶን ቆንጆ በሆነ መልኩ አገልግለናል። በዘንድሮም ትንሽ ለየት የሚያደርገው ነገር ቢኖር አምና ከነበረን ቁጥር እልፍ ሆነን ተገኝተናል እና ዝግጅታችንንም ማጠናቀቅ ጨርሰናል። አምና በዝማሬ ሄራን በሊድ ዘማሪያን ነበር ያገለገልነው። እንደ መጀመሪያ ኤክስፒሪየንስ ትንሽ ባይሆኑልንስ ብለን ያሰብናቸው ነገሮች ነበሩ። ሆኖም በጥሩ ሁኔታ አገልግለን ጨርሰናል። በዘንድሮም ከአምናው ያው ብዙ ነገሮችን አስተካክለን ተዘጋጅተን እየጠበቅናችሁ ነው። በባለፈው ዓመት በነበረው ዝማሬ ሄራን ላይ ስንሳተፍ በጣም አስደሳች ነበረ። ያው ሁላችንም በአንድነት የምናገለግልበት ጉባኤ እንደመሆኑ መጠን ቆንጆ እንደሚሆን ተስፋ ነበረን። በእውነቱም ቆንጆ ነበረ። ማስተካከል ያለብንን ነገሮች አስተካክለን ዝማሬዎችን ይዘን እየጠበቅናችሁ ነው። አምና በዝማሬ ሄራን ታላቅ የሆነ የዝማሬ ጉባኤ እንደ ቤተክርስቲያናችን አዘጋጅተን ነበርና በዛም ጉባኤ ላይ እንደ ቤተልሔም ሕፃናት እንክብካቤ ከ50 በላይ የሚጠጉ ሕፃናቶችን በዛ ጉባኤ ላይ አገልግሎት አቅርበው ነበርና በተዘጋጀው የዝማሬ ሄራን ጉባኤ ላይ አምና ከነበረን በቁጥርም በይዘትም ከብዙ ወራት ዝግጅት በኋላ ሰፋ ባለ መልኩ ዝግጅቶቻችንን ጨርሰን ጥቅምት 29 እና 30 እየጠበቅናችሁ ነው። የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደረ አዶናይ